ደውና አቶ ሬድ አሜሪካ ኖራለሁ ብለ ሴቶችን በማጭበርበር ወንጀል እንዲከሰስ ስንል በትህትና እንጠይቃለን። አዎ በነገራችን ላይ አንዳንድ ሰዎች እኔ ነኝ በተለይ የምንተዋወቅ ሰዎች በቃ እንተዋወቃለን። ምክራቸውን ቲማቲም ግዙበት፣ ኑሮህን ለውጥበት፣ የቤት ክራይን ክፈልበት። እኔ በጣም ይገርመኛል። በቃ ሌላ ብዙ ነገር ሲሰራ ያልነበሩ ሰዎች ይመጡና ምናምን ነገር ሰምተው አራራራራ ማለት ይፈልጋል። ይሄ ጨዋጨዋ አትጫወት። በቃ እኔ ጨዋነትን ኢትዮጵያ ነው ትቼው የመጣሁት፣ እናቴ ጋር ነው ትቼው የመጣሁት ጨዋነትን አባቴ ጋር አስቀምጬው መጥቻለሁ። እኔ ጨዋ አይደለሁም፣ ባለጌ ነኝ። እንደዚህ አንጠብቃችሁም እኮ ምንድነው ምንድነው እንደዚህ ምን አስመሳዮች እና ቅዱሳን ይበቃናል። ይሄ ወንድማችን እንግዲህ ተዋውቁት። አይገርምሽም? በቃ ስለሚያውቁሽ እንትን ማድረግ ይፈልጋሉ። እንትን የለም በቃ ሰው በጨዋነት ሙድ ማሸማቀቅ አይነት። እኔ ጨዋ አይደለሁም ወንድሜ። አዎ እኔ አክብሬ አከበርኩህ ማለት በቃ ጨዋ ነኝ ማለት አይደለም። በዛ እንዳትገምተኝ። ዝም ብዬ የማልፈህ ከሆነ ስታወራ ዝም ብዬ የማዳምጥህ ከሆነ ሌላ ባህሪ የለኝም ማለት አይደለም። እኔ ስንት ቀዳዳ ሰው አለ ይመክራሉ እኮ። እኔ እኮ በቃ ደግሞ የሚያስጠላ ባህሪ ነው ያላቸው። ይገቡና ህይወታቸውን ትዳራቸው በትነው ራሱ ልጆቻቸው ከእንትናቸውን ትተው ምናምን ዳራቸው በትነው በስደት እየኖሩ ቲክታክ ላይ ይመጡና እንደ ጨዋ ሰው በቃ ይመክራሉ ምናምን። ትልቅ ሰው ምናምን ሆኖ ማለት ነው። ድምጻቸውን አጎርንነው ምናምን ምራቅ የዋጠ ሰው ትልቅ ሰው መስለው ምናምን ይመክራሉ። እና ይመጣና በውስጥ ይመጣና ወደኛ ደግሞ እንዲህ እንኳን ጠብቅም እኮ ምናምን። እና ምንድነው የምትጠብቀኝ ነው? መጠንቀቅ አለብህ ወንድሜ። ከፈለኩ በአናትህ ተክላለሁ። አንተም አስመሳዮች። ለማንኛውም ይበቃናል። ይበቃናል። ስክሪንሻት አድርጋችሁ ወደ ማዞርክ ባቢሎን ሲጀመር እሱ ከዚህ አንዳንድ ሰዎች ስለሚያውቁሽ ብቻ በቃ እንትን የለም በቃ በአካል የሚያውቅሽ ምናምን ሰው የለም። ስለምታከብሪው ሁሉ ነገር የምትሰሚው ይመስለዋል። ዝም ብለሽ ስለምታልፊው ይመጣና ምንድነው በዚህ ልክ መውረድ እንኳን ጠብቅ ምናምን ነገር ይልሻል። አንተ ራሱ ተክለሃለው። ገብተው አያወሩም። ገብተው እንዳያወሩ ያሳፍራቸዋል። ለካሪህን ማለት ተተክልና ኖ ባኔ መካሪ አይደለም። እኔ ምክሬ ሰው የለም። እኔ ይመክራሉ እንጂ በየገስቱ እየገቡ እንደ ጨዋ ሰው ራስና ቀፍቶ እንደናጣሩልን አረ አይልቲ ምን አታውቂው ማለት ነው። ሲጀመር እኮ እነሱ ያልሆነ ፎቶ ለጥፈው ሲያላግጡ ነበረ። ስለዚህ ታው ምናምን የምትሉ ሰዎች ገና ነው ይታዩ። ምንድነው ችግሩ? እኔ ቆይ አንዴ አንዴ ከምንም ነገር አታያይዘው ምን ለጥፈው ነው ያለችው? አልገባኝም። አይደለም አንቺ አይደለም ውዴ፣ እሷን አይደለም ግን አንቺ ሜታል ያልሽው እሱ አላወራንም እኛ አላልንም። ይሄ ሐሳብ ቆይ አንዴ እስኪ አንዴ ልመልስ ለአንድ ሰው። ምን ለጥፈው ነው ያልሽው? አንዴ ኦፓል አንዴ አሁን ለጥፈው እየተሳደቡ ነው እዛኛው ቤት። ኖ አሁን አይደለም ከዚህ በፊት ነው የምልሽ ኦፒዬ ውዴ፣ ከዚህ በፊት ኦኬ። ያ ባቢ ሲጀመር እኮ እንደዛ ነው የሚሆነው። ባቢ እኔ እኮ እንደዛ ነው ዝም ማለት የፈለኩት። በነገር ላይ ገብቶኛል እኮ ታዲያ እንደዛ እኔ ታውቃለህ፣ ያው እዚህ ለዛ ነው ብዙም ይሄ ቆይ ልጻፍ ችግር የለውም። እኔ ገብቶኛል። እንደዛ ፈልጓለሁ ራሱ ችግር የለውም። ግን እንትን የለም
የራሱ የሆነ ገደብ አለው፣ የራሱ የሆነ መስመር አለው። ማማዬ ማማዬ ነረኔ ማማዬ እስኪ እስካሁን እንትን እያልከኝ ነው ልባ ባቢ የምትባለው ልጅ ማማዬ ማማዬ ነረኔ ማማዬ ገብታል እንዴ? ኧረ አንተ አይደብርህም እንዴ? እስካሁን ሂድ ውረድ። ቆሪማ አትረብሸኝ። እውነት መሰለህ እንዴ? ቀዳዳ እድል ተሰጠው እኮ ቅድም እኮ እንትን እንድትልኩ እንድትጠቀምበት እኮ ነው የገባው እንጂ እንደፈለክ እንትን የምትሆንበት ቤት እኮ አይደለም። የት ነው አትልም እንዴ? የማን ቤት ነው አትልም? ጤዛ እንዴ ይቀልዳል እንዴ? ወንድም አትቀልድ። እኩያን መፈለግ አለብህ። እኔ ከፈለኩ በሁለት አይኖች መሃል ጎል አስቆጥራለሁ በተደጋጋሚ ማለት ነው እንዴ። ኦኬ ኦኬ የራሱ ጉዳይ። የምን አባቱ ነው ደግሞ ዘገምተኛ። ሁለተኛ እንዳትመጣ ድርሽ ብለህ እኔ ጋር እንዳትመጣ። ጥባ ጥቤ ነው የምጫወትብህ። እንዳትመጣ። ይቀልዳል እንዴ? ስጀመር ፈጣሪህን አመስግን። ገብተህ ማውራት ራሱ ፈጣሪህን አመስግን። ቆዳ ኦኬ እሺ አንዳንድ ሰዎች እውነት ይመስላቸዋል። እንትን አስገብተህ እንትን ስትለው ምናምን እየተመላለሰ በቃ የእናቱ ቤት ሊያደርገው ምላስህን ገርጄ ነው የቆሻሻ ገንዳ ውስጥ የምጥልህ። ቁምቡዛም አላወቀኝም ማለት ነው። ንጽጽር እንዴት ነህ? ሰላም ባቢ ብያለሁ። ሙስሊሞቹ እንደ ሰላም አለይኩም ብያለሁ። እንዴት ነህ? ሁሉ ሰላም አለሁ። ሰላም ነው አለን። አልሐምዱሊላህ ሁሉ ሰላም፣ ጤና ምናምን ሁሉ አሪፍ ነው። አይ ዋናው እሱ ነው። አንድ ጆን የሚባል ሰው ጥሪ ሲያደርግልህ ነበረ። ደርሶኛል ጥሪው አይቻለሁ። እሱ ልጅ እኮ እኔ ያውቀዋለሁ። የሆነ ሰዓት ላይ እኔ ቤት መጥቶ መብትህን ተጠቀምበት ምናምን ብየው ያው ሰገጠ። እኔ ከእንትና ጋር ካልሆነ አላወራም ምናምን ነገር ብሎ ያው ፊት ጣል ላይ ተሰቀለ። ራሱ እንትን አደረገው። ከዛ ተው ግድ የለህም እኛ እንልህ እዛ አትሄድም አትመጥን ምናምን ነገር አሉት። ከዛ ሐሳብ ነው የምሰጠው ምናምን ነገር አለ። ሐሳብማ ምን ይሆናል ቃል በቃል አውሩ ምናምን ብለን እምቢ አለ። ከዛ ያው ትንሽ የመረበሽ እንትን አመጣ። በቃ ነገሩን እንትን አደረግነውና ሐሳን ደግሞ ከሚስቱን ያፋታሁት እኔ ነኝ። እሱ ነው ተባለ። እኔ ነኝ አላለም፣ ግን እሱ ነው ተባለ። ሐሰን ከሚስቱን አፋቶታል ምናምን ነገር አለ። ድርሳንን አስነብቦ ከሚስቱን ያፋታው ሐሳን ነው አለ። እና በጣም የሚያሳዝን ሰው ነው። እና ምን አልከው አንተ ንጽጽር?
የውይይት ጥሪውን ተቀብዬው ነበር። ነገር ግን ና ገስት ላይ ነው የምንወያየው ኮስት ላይ ሆንም ኮስት ላይ የዛንን ቀን ገስት ላይ ና ዲቪት እንግባልኩት እምቢ አለ ምናምን ነገር ገስት ላይ አልወያይም አለ። ከዛ ተሰልፎ ወጣ። ገስት ማለት በአንተ ገስት አይደለም ቤት ክፈትና አንተም ከፈለክ አንተ ቤት እመጣለሁ ና እንወያይ አልኩት። እምቢ አለ አልፈልግም አልወያይም አለ በኮስት። አቤት ለምን ተዋሻለህ ግን? እኔ ራሴ አይደል የጠየቅኩ እኮ ከርዲው ጣልቃ ገባሽ በሁለቱ ነገር ምን አገባሽ እንዴ? ተከበርሽ እንጂ እኮ ለምን አገባሽ ባቢ? ያወራው አንተ አይደል ያወራው? ሄሎ ማዕከለኛ ከሆነች እሷ የምታውቀው ነገር ካለ እስኪ ዝም ብለሽ ራሱ ይመልስላታል እንዴ? ራሱ ይመልስላታል እኮ እሱ ይመልስላት ችግር የለውም። ግን ውሸታም ብላ ነው የጀመረችው። ገባ? ዲሲፕሊን ሊኖራት ይገባል። አንዴ ተረጋጊያለሽ? ኦክቲ ተረጋጊና ታያትና እሷ እስቲ ታውራ የዛን ቀን የነበረውን። ከዛ አሁን ሪከርድ እናስልክና እዚሁ እናየዋለን። ችግር የለውም። ሪከርድ ምን? እኔ ነኝ እንደውማ መጀመሪያ የመጣሁት ጥሪውን ትቀበላለህ ወይ ብዬ ስጠይቅህ መጀመሪያው አው እቀበላለሁ ነው እንደዛ አይደለም ያልከው፣ አላፈምስህም ምናምን አልክ። ከዛ እኔ ደግሞ እኛ እኮ አናውቅህም ለምድ ኮሆስት ግባና በቃ ተወያይ ምናምን ስንልህ እምቢ አልክ። ከዛ እሱ መጣና ናና ተወያይ በቃ በኮሆስት እንወያይ ምናምን ብሎ ሲልህ እዚህ ቤት እንወያይ አሁን አልክ። እኛ ደግሞ አይሆንም አለን። ከተወያያችሁ በኮሆስት ግቡና ተወያዩ፣ ምክንያቱም ማንም ይው ተደርገህም ማንም አይወርድህም። ገባ? እንደዛ ብለን ስንጠይቅህ እምቢ አልክ። ከፈለክ ቤትህን ከፍተህ እዛ መጥቼ እወያያለሁ ስትለው እሱ ደግሞ እኔ ድራማ እንዲሰራብኝ አልፈልግም በኮሆስት ነው መወያየት የምፈልገው አለ። አንተ ደግሞ እኔ አላፈምስህም ምናምን አልክ። ተጣላችሁ፣ ወረደ። ዋሻው እሺ ሲወርድ ብሎ ነበር የወረደው። አንቺ እውነት ተናጋሪ ሆነሽ ነው እዚህ ጋር የቀረብሽው። ሲወርድ ምን ብሎ ነው ነብያችን ሰለላሁ ዐለይሂ ወሰለም ብሎ የወረደው? እስቲ አንቺ እውነት ተናጋሪ ሆነሽ እስቲ አውሪ። ተጣላችሁ፣ ከዛ ወረደ። ተጣላችሁ፣ ወረደ። ምን ብሎ ነብያችን ሰለላሁ ዐለይሂ ወሰለም ምን ብሎ ነው የወረደው? አልሰማሁም። እውነት አልሰማሁም፣ ግን ነገሩ እንደዚህ ነው የተከናወነው። ይሄን አልሰማሽም፣ ግን ስንት ነገር ዘለሽ ደርሰሻል። ለማንኛውም ገስት ላይ እንወያይ ብየዋለሁ አይደለ ማርታ? እኮ እኔ አይደል የጠየቅኩ መጀመሪያ? አዎ ገስት ላይ እንወያይ ብየዋለሁ አይደለ? በቃ ይሄ ነው ዋና ፖይንት። ምንድነው የቀጠፍኩትና እንዳለ ማስረጃ አልፈልግም አለ ምናምን ስትል ነው። አልፈልግም አላለም። ከሆስት ና ግባና ተወያይ ሲል ማርታ ገስት ላይ እንወያይ ነው። ገስት ላይማ ገስት ላይ እንድትወያያለህ የዛለት ራሱ መቻወራኛ ሚውት ያረጋል። ተግባባን? እንደዛ ነው ያልኩት። እሺ እንጂ ሌላ ነገር አላወራም። ዝም ብለሽ ጣልቃ ገብተሽ ማውራት ጥሩ አይደለም። ንጽጽር አንተ በራስህ ገስት ልምጣልክ ብለው ነው? አዎ የፈለግከው ቤት ክፈት እመጣለሁ አልኩት። ቤትህም ክፈት ችግር የለውም ስለው አይ ቤቴም አልፈልግም አለ። ቤት መጥቼ እናውራ አልኩት። ምን ፖለቲካ ይሰራል አሁን? አንተ የራሱ ቤት ገብተህ ምናምን እንደውም እሱ አይበልጥም? ሰው እኮ በራሴ ናኩ ነው የሚለው አይደል? አይደለም ለእንትን ሲሆን በከሆስት ሲሆን ማንም ይታደርግህም የራስህ ኃላፊነቱን የምትወስደው እኮ በራስህ ቤት እኮ ነው ያለው። ማን ሚት ያደርገዋል? በራስህ ቤት እኮ ነው ያለው። ኖ ፋይናሊ የሆነ ድራማ ቢሰራ ሪስኩን ማንም አይወስድም። ገባ እኮ ምን ድራማ ነው የሚሰራው? ራሱ ድራማ ካልሰራ ባለቤቱ እኔ እዚህ ጋር ድራማ ካልሰራሁ እኔ ማን ይሰራብኛል ድራማ? ማለት ብዙ ንጽጽሮች ላይ ከሆነ እንትና ተሸነፈ በቃ ምን ተደረገኝ አወረደኝ አስወርዶኝ ነው ምናምን የሚባል ነገር አለ። ሰውም ሳይወርድ በራስህ ወርደ አስወርዶኝ ነው ምናምን የሚባል ነገር አለ። አሁንም ከተቀበለ ከሆስቱ በከሆስት ይቻላል። እሱ ሪከርድ አለ። በፍጹም አስወርደው ነው አስወርዶት ነው ሪከርድ ይደረጋል። ላይቭ አንተ ካወረድከው ሁሉ ይቀርጻል። ገብቶሻል? ኖ አይሰራም። በራስህ ካለው አንድ ነገር ላንሳ። የሚገርም ጥያቄ ነው። በነገራችን ላይ በራስህ ገስት እኔ ጋር እዚህ ጋር በነገራችን ላይ ማንንም ሰው የፈለገ ነገር አያደርግም። እኔ ግን የፈለኩትን ነገር ላደርግ እችላለሁ። ለራሴ ነው። አንዴ ሪከርድ ላድርግ ለሰው
ኖ እኔ እያልኩ ያለሁት ለምሳሌ አሁን አንተ ቤትህ መጥቼ ነው እኔን ብታስወርደኝ ጀስት ወይ ሰው የሚያስበው በራሱ አውርዳ ነው ወይ ደግሞ አስወርደውት ነው። ሁለት አይነት ወይ አለ። እሱ ነገር ስላልተፈለገ ይሄ ነገር ስላልተፈለገ በቤትህም በራስህ ቤትና በእኔ ቤት እንወያይ ነው ተባሉ በኮሆስት ሶ ምንድነው ክፋቱ? ኮሆስት መሆኑ ግዴታ ገስት ላይ መሆን አለበት? ክፋቱን ልንገርሽ ነገር የዛን ቀን ሲወጣ አልሰሙትም ብለሻል። ቆይ ሪከርዱን አሁን እንትናስ ብዬ አስመጣልሻለሁ። አንተ እንደ ነብይ እንደ መሐመድ ነቢያችን አለይሂ ሰላቱ ወሰላም ፈሪነ እንትን ብሎ ተሳድቦ እንደዛ ነገር ሞክ አድርጎ ወጣ። ይሄ ሰውዬ ነው በኮስት ገብቶ እንደፈለገ ለመሳደብ እንዲመቸው ነው እንጂ ገስት ላይ የፈለከው ቤት ነው ያልኩት። ደግሞ ቃት ቀንሹና የፈለከው ቤት ገስት ናና አሁን እንደው መዛቢ ለራሱ ና ዲቤት እንግባ ነው ያልኩት። ዝግጁ ከሆንክ አሁን ና ዲቤት እንግባ ስለው አይ በኮስት ካልሆነ እኔ አልወያይም ማለት በቃ ጨረስን። እናሱ ጨርሰናል አይደል? ይኸውልህ በኮስት መሆኑ ለአንተ ጥቅም ነው እንጂ ምንም ጉዳት የለውም። ለምሳሌ በፈለክ ሰዓት ነቅለ መውጣት ትችላለህ። ገባ? ተኝ ፈሪ ሯጭ መስልሻለሁ እንዴ ነቅዬ የምወጣው? ለዚህ ነው እንዴ ኮስት መጠቀመው? ኮስት አንደኛ ነገር በመስጠት በጣም ሞክ አደረከው የዛለታ ሞክ አይደለም ጠይቄሃለሁ። አውቀዋለሁ ከዚህ በፊት ልጁን አውቀዋለሁ። ለዛ ነው ሞክም እንደዛ እንትን ስላደረገ ነው። አንደኛ ነገር ልጁን ከዛ በፊት ከ3 ወር ከ4 ወር በፊት ከልጁ ጋር አውርተን ነበር። ሴት ልጅ በክርስትና በእስልምና ቤቱ ሂጂ ማለት ነው። ቤቱ ሂጂ ና ነው ያልኩት። አልፈልግም ብሎ ተቦልኬ ነው የወጣሁት ከዛ ቤት። ያንቺ ቤትም ሊሆን ይችላል፣ ሌላ አካውንት ኖሮች አንቺ ቤትም ሊሆን ይችላል። ያም ቤት እዛ ቤት ና እንወያይ ና ለምኛው እምቢ ያለ ሰው ከዛ አሁን መተው የውይይት ጥሪ በኮስት ሲል ይሄ ትንሽ እንዴት ታስቢያለሽ አንቺ? ሲጀመር ገስት ላይ የማያልፍ ሰው ኮስት ላይ መተው ነው ራስ እኮ አሁን እንደዚህ ምክንያትህን እንደዚህ ብለህ ብትናገር ኦኬ ፌር ነው። ግን አይ በቃ እኔ ገስት ላይ ካልሆነ አልወያይም ስታፍ ነበረ የዛለታ ስትል የነበረው። ለዛ ነው እኔ አሁን ለመናገር የወሰንኩት። ምክንያቱም እኔ ነኝ መጀመሪያ የጠየቅኩት። እሺ እኔና እሱ ጨርሰናል አልጨረስንም? ወገናችን ማርታ እዛ ቤት መጥቶ በገስት አልወያይም በኮስት ካልሆነ ብለን ጨርሰናል አይደለ? እና አሁን የገባሽበት ምክንያት ቀጥፏል አኗር ለማለት ነበር። ምንድነው የቀጠፍኩት? እስቲ ተናገሪ ማስረጃ። ማርታ በመሃል ጣልቃ ገብተሽ እያወራን እንትን ብለሽ ነበርና የቀጠፍኩት እስቲ ማስረጃ ማስረጃ እየጠየቅኳት ነው እንጂ በመሃል እያወራን ገብታ ነበር እንደው አቋርጣ ምናምንና ማስረጃ ፈልጋለሁ። ማርታ ማስረጃ ከሌለሽ ሚውት አድርግሽ ቁጭ ማለት ነው። ባቢ ቀጥል። አንዴ ስራ ላይ ስለሆንኩ ነው እመለሳለሁ። እሺ ብያለሁ። አብዱ ቀጥል። ሰላም ባቢ እንዴት አደርክ? እንዴት ነህ? ሰላም ነው አለን። ሙስሊሞች ሰላም አለይኩም እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው ስለ ሁለት ነገር ብቻ ልናገርና ልወጣለሁ። እሺ በዚህ ወር ብቻ ይገርምሃል ባቢ 3 ክርስቲያኖች ብር አስቀምጥልኝ ብሎ መጥተዋል እኔ ጋር 3 ሰዎች በአንድ ወር ማለት ቤት አስቀምጥልኝ የሆነ በዶላር ነውና ካንተ ጋር እንዲቀመጥ እንፈልጋለን ምናምን አለኝና 3 ሰዎች ሲመጡ ገረመኝ ነው። በሌላ ጊዜ ስንት ነው ብሩ? ያው በዛ ያለ ነው በዶላር ነው እኮ ስንት ነው? ያው የሚሰማ ካለ ያው ትንሽ ለድህነቱ ትንሽ አንድ ቤት መኪና ምናምን የሚያስገዛ ነው። በደንብ ይዘው ጥፋ። አይ እንዴ ሙስሊም ነው ታማኝ ነው ብሎ አምጥተው እየነገርኩህ እኮ ነው። ይዘው ጥፋ። አላረግም ወላሂ። ግን በጣም ነው የገረመኝ። ማለት በተከታታይ ነው የመጡና በአንድ ወር ውስጥ ስለሆነ ነው የገረመኝ እንጂ ሌላ ጊዜ ማስቀምጣለሁ። ግን ያሁን ይለያል እና ሌላ ደግሞ ሁለተኛ ደግሞ የሆነ ቤት አዲስ ቤት ገባንና
አንተ በቃ ንጹህ ስለሆንክ ብለው ሴትየዋ ኬንያ እንትን ናቸው የሌላ ሀገር ሰው ናቸውና የራሳቸው የሽንት ቤት ቁልፍ ነው የሰጡኝ ከሌሎች ተከራዮች ጋር አስበልጠው ማለት ነው። ያው በጽዳት ስለምትይዙ እናንተ ችግር የለውም ብሎ የራሳቸው ቁልፍ ሰጡኝ ለእንትኑ ማለት ነው የሽንት ቤቱ። አሮጊት ናቸው? አዎ ትልቅ ናቸውና አይ አሮጊት ሆነ ችግር የለውም ግን አንድ ሰው የሽንት ቤት ቁልፍ ከሰጠ ምንድነው የሽንት ቤት ቁልፍ ደግሞ ቁልፍ አለው እንዴ? የሻወርና የሽንት ቤት ስለሚቆሽሽ ተከራዮች ሌሎች ያቆሽሽታል እና እናንተ እኛ ጋር ተጠቀሙ ችግር የለም በጽዳት ስለምትይዙ ያው እኔ ባለ ትዳር ነኝ እናንተ ጎበዞች ናችሁ ችግር የለም ምናምን ብለው ሰጥተውናልና ይሄ በጣም ሙስሊም በመሆኔ በጣም የኮራሁበት ነውና ደስ ብሎኛል። ለማንኛውም ወንድሜ አሁን እኔ እሱ ጥሩ ነገር ነው የታወቀ ነገር ነው። አሁን ግን ወይ ያለህበትን ጠውቅም የመረረው ትውልድ አለ የቸገረው ትውልድ አለ። አንተ አንገትህን ብሎ ብሩን የሚቀበል ወይም ደግሞ ይዘው ጥፋ ብሩ። አይ በቃ ያለሁበትማ ለደህንነት ስላልጠቀሙ እንግዲህ ያው እንደምንም ማድረጋችሁ ፈልጉት ሰዎች። ይሄ ልጅ ብዙ ብር አለ እሱ ጋር አንገቱን ብላችሁ ተረከቡት። በቃ ጨርሻለሁ። ባብ ሰምታችሁኛል? አመሰግናለሁ ወንድሜ አመሰግናለሁ። ይሄ የታወቀ ነገር ነው። ታማኝነት መታመን ከባድ ነው። ኃላፊነት በጣም ከባድ ነውና ሰው ደግሞ አስቀምጥልኝ ብሎ ያስቀመጠ ነገር አይነካም፣ ነውር ነው ራሱ። በጣም ከባድ ነው። ቢቸግራቸው ራሱ አንዳንድ አባቶች ተርበው ራሱ አይነኩም የሰው ማለት ነው። ብር እያለ ኪሳቸው ቤታቸው የሰው ብር ነፍ ብር እያለ ተርበው በጣም ረሃብ እየቆረጣቸው የሰው እንትን የማይነኩ ሰዎች አሉ። በቃ አልፈልግም ይላል። አልፈልግም እንደሰጠኝ ነው መመለስለት የሚሉ ሰዎች አሉ። እኔ እንደዛ ቃለሁ በራሴ ያጋጥሞኛል። በነገራችን ላይ የምር ሰው ቸገረኝ እንትን ብር ካለ እንትን በለኝ አለኝ። ከዛ እንደዛ ከሆነ የምግብ ችግር የለውም ብዬ ሰጠሁት ብር። ከዛ ምን አደረገ? ብሩ እንደሰጠሁት ነው ያስቀመጠው። እንደሰጠሁት ማለት ነው አስቀመጠው። ከዛ እሱ የራሱ እንትን እየፈለገ ነው ማለት ነው ሰርቶ ተፍ ተፍ ብሎ እንትን ለማድረግ። ከዛ ሲመልሰው እንደሰጠሁት ነው። አልነበረውም እኮ የሚበላ የሚላስ የሚቀመስ አልነበረው። ለምን አልተጠቀምክም ምናምን ለዋለው በቃ አገኘው እኮ ምናምን ነገር አለ። እና እንደዚህ አይነት ሰዎች አሉ የሚገርሙ ማለት ነው። እና መታመን አለብህ። እንደዚህ አይነት ነገር በጣም ከባድ ነው። እንደተሰጠ ደግሞ እድለኛ ነህ። በነገራችን ላይ አንድ ሰው መታመን ማለት በጣም ትልቅ ነገር ነው። በህይወት የሚያስደስት ነገር ከዚህ በላይ የለም። በቃ ደስ ይላል። ለሰው ታማኝ ስትሆን እኮ በጣም ትልቅ ነገር እኮ ነው። አሳራቂ ትሆናለህ። በቃ የሰውን እውነት ትጠብቃለህ ምናምን ከዚህ በላይ እንትን የለም። አሉ እንጂ አንዳንድ ኢትዮጵያኖች የሰው ቤት ሲገቡ ስልካቸውን ያዙ ምናምን ይባላል። ኪሳቸውን ተጠንቀቁ ይባላል አንዳንድ ሰው ሲገባ እና አሪ ይሜ ብያለሁ ወንድማችን ማኪ ሰላም ማኪ እንደገባሁ አላወኩም ነበር። ድምጽ አልወጣም። እንዴት ነሽ? አለና ሁሉ ሰላም ነው? ሁሉ ሰላም ነው አልሐምዱሊላህ። ከዚህ አውቀሽ ታጣቂ ነው። እረሱማ አውቄ ነው የላኩት። ያው ልሰናበትሽ። ምንድነው የምሰናበሽኝ? ያው ቆያለሁ አላልክም? ቆያለሁ አላልክም ወይ? ቆያለሁ ዛሬ መጨረሻ ምናምን ስትል በቃ ስራ ነው። ስራ ልጀምር ነው። ለዛ ነው የሶስት ቀን የሆነ ነገር አለኝ። ከዛ ስራ ልጀምር ነው። የግማሽ ቀን ጉዞ አለኝ። ከዛ የሆነ ሰርግ አለ። እሱን እንትን አድርገን ተመልሰን ወደ ስራ ነው ተፍ እንላለን። አሪፍ ነው። አይሆን
ሁሉ ሰላም ነው? አልሐምዱሊላህ ሁሉ ሰላም ነው። እሺ በቃ የምትይው ነገር የለም? የፈለኩ ነገር ልበለው በይ። እሺ ማለት ስላንተ አይደለም ግን እዚህ ታች ያሉ ሰዎች ማለት ነው በነፃ ቁርአን መማር የምትፈልጉ እና እንደውም ደግሞ ኪታቦች የተለያዩ ኪታቦች ማንኛውም እስላማዊ ትምህርት በነፃ ማግኘት የምትፈልጉ ሰዎች ኪታብ ከአልቃይዳ ጀምሮ እስከ ኡሱሉ 30 ማንኛውም ኪታብ ማለት ነው። በተለይ ኦሮምኛ የምትሰሙ ልጆች ካላችሁ በነፃ ትምህርት ይሰጣል እኛ ጋር ነው ለማለት ነው። خلاص ጨረስሽ? አዎ ጨርሻለሁ። አቢ አመሰግናለሁ። ስለዚህ አንቺን ያገኙሽ ማለት ነው? ከፈለጉ በውስጥ ያወሩን ችግር የለም አለ። ኦሮምኛ የሚሰሙ ግን አዎ ጠቁሚያቸዋ። ኦሮምኛ ነው? አዎ በኦሮምኛ ኡስታዝ ኦሮሞ ስለሆነ በኦሮምኛ ነው ማስተምረው። እና አንቺም በውስጥ ኮቱ እያልሽ ነው? አዎ በውስጥ ኮቱ ችግር የለውም። ኮታ ኮታ ነው ኮቱ? ኮታ ሲሆን ለብዙ ሰዎች፣ ኮቱ ደግሞ ለአንድ ሰው ነው። ኑና ና። እንደዛ ነው። በቃ ኮታ ተብላችኋል። አፋን ኦሮሞን ቤኩ በውስጥ ኮቱ ኮታ ይሄ ራሱ አንድ ነገር ነው። እኔ ለባለ ጊዜዎችን ማሽቃበጥ ፈልጌ ኦሮምኛ እንትን ማለት አለብኝ። ግን ችግሩ ባለ ጊዜዎች ከአዲስ አበባ አያልፉም። አዲስ አበባን እያሸበረቁ ከዛ አያልፉም። በቃ መጨረሻ ላይ ምን እንደሚፈጠር አናውቅም። በቃ አዲስ አበባን ያሸብርቃሉ። በቃ ከአዲስ አበባ ምንም ነገር አያልፉም። መጨረሻ ላይ አዲስ አበባ ምን እንደምትሆን አላውቅም። በቃ ወይ አዲስ አበባ ይዘው ይገነጠላሉ ወይ አብረን እንኖራለን። አዲስ አበባ ሳይሆን እኮ ፍንፍኔ ነው የሚባለው። ታዩ እሱ እኔ እንደዚህ አይነት ነገር እኔ ፍንፍኔ የሚባል ቃል እንደዚህ አትሆኑ። በቃ ምነቀ ወጣት መሆን አለባችሁ። ይሄ ፖለቲከኛ እንትን እኛ ፍንፍኔ ናታ። ታይ ግድ የለሽ የሚሆን እሱ እኔ አዲስ አበባ ነው የማውቀው። ፍንፍኔ ምናምን ሰው ይመጣል። በረራ አለ እኮ አንድ እስክንድር ነጋ የሚባል አንድ ደንቆሮ ሰው ነበርና በረራ ምናምን ነገር ብሎ መጣ። ፍንፍኔ ሲባል ማለት አይደብርም እንዴ? እንደዚህ አይነት ነገር በረራ ምናምን ማለት ነው። ደግሞ በረራ በረራ ምንድን ነው? የአዲስ አበባ ስም ነው። እናንተ ፍንፍኔ ያላችኋት እሱ ደግሞ በረራ ብሎ መጣ። ብር ያድርገውና ግን መስማቴ ነው። እንደዛ ነው። እና እኔ እንደዚህ በዚህ ልክ የሚሰግጥ ሰው ደስ አይለኝም። እኔ በቃ ዘመኑን የማይመጥን ሰው እኔ ስጠላ ራሱ በጣም ይደብረኛል። ምን አይነት ህዝብ ነው ምናምን ይላሉ። በስም ይጣላል። ሰው በቋንቋ መጠቀም አይችልም። ቋንቋ የሚባል ነገር የለም። አንቺ ደግሞ ምንድነው ቋንቋ? ቋንቋ ስማቸውን ቀይሩት። እንደዛ ከሆነ የአዲስ አበባ ስም ሳይሆን የራሳቸውን ስም ቀይሩ። ስማቸውማ እንዴት እንቀይራለን እኮ እንደዛ ነው ታዲያ። ሰው ስሙን ሳይቀይር እንዴት የከተማ ስም ይቀይራል? እኔ መብቱ ነው አይመለከተኝም። ግን አሁን ለምሳሌ አዳነች የሚላል አማርኛ ነው። አዳነች አይደል? አዳነች አማርኛ ነው። አዲስ አበባን ወደ ፍንፍኔ ከመቀየር አዳነችን ወደ ጫልቱ ብትቀይር ይሻላል። እንደዛ ነው። ሲጀመር አይነም ስቀልደ ነው እንጂ ብዙም አይመቸኝም። እንደዚህ ዘረኝነት ምናምን አይመቸኝም። ሲጀመር እኔ መብታቸው ነው። ምን አገባኝ? መብታቸው ነው። ግን እኔ ከኢትዮጵያዊ የምጠብቀው ነገር እኔ አላምነውም እኮ ኢትዮጵያዊ እኔ ብሔርተኝነትን አላምንበትም ምናምን ብሎ ቢል አላምነውም። ሲያስመስል ነው እንጂ ሁሉም ይጣላል። በቃ ውስጡ የሆነ ክፋት አለበት። በብሔር የተጠቃ ነው። እሱ
እና ይሜ ብያለሁ ቶሎሲ። እሺ ባብዬ ይመችክ። እሺ አሁን ኢትዮጵያዊ ረሃብ እየገሸለጠው ሆዱና ጀርባውን በችግር ተጣብቆ የነጭ ገረድ ሆነን ከሀገር ወጥተን በቤተሰብ ናፍቆት ልባችንን እየነደደ እየኖርን ኢትዮጵያኖች በዛ ላይ ገና ሳያልፍልን ማለት ነው በጥግራራና በችግር ህይወት እያሳለፍን በምንማርበት ሰዓት ስደት አንዳንድ ሰው ተሳክቶለት ስደት ወጥቶ ተጠግርሮ ቤት ይሰራል፣ ኑሮውን ትንሽ ያሻሽላል፣ የነበረውን ዳሳሳንትኑን ያስተካክላል። አንዳንድ ሰው ሳይሳካለት በሚማርበት በወጣትነት እድሜው ምንም ሳይኖር በረሃ ላይ የሚቀር ኢትዮጵያዊ ይህን ነገር እንዴት አይረዳም? እኔ ግራ ይገባኛል። በቃ ስደት እኮ ማለት እኮ ቁስል እኮ ነው። በነገራችን ላይ እኛ እኮ እነዚህ ስደት የማይሰደዱ ሰዎች የሉ ሀገራት የሉ ሀብታም ሀገራት እነሱ በጣም ነው የሚኮሩት። በእኛ ደግሞ በጣም ያዝናሉ፣ በጣም ይንቁናል። በነገራት ሀገሩን ጥሎ መሰደድ ማለት ከዚህ በላይ ውርደት እኮ የለም። ሀገርህ ውስጥ ምትበላው አጥተህ ምን በላው አጥተን የወጣ ነው። በነገራችን ላይ አናስመስል። ይሄ ኑሮ የተሻለ ኑሮ ለመኖር እንጂ እኮ የምበላው አጥቼ እኮ አይደለም ምናምን ይላል ኢትዮጵያ። ውሸት ነው። ምን በላው አጥተን የወጣ ነው። ምትበላው ማጣት ማለት እኮ እንደ ሰው የፈለከውን አማርጠህ ስታጣ እኮ ነው የወጣው። በ3 ጊዜ በቀን ሽሮ እየበላ በስብሰህ ነው የወጣው። ስለዚህ ምን በላው አጥተን የወጣ ነው። የሚበላው ያጣ ህዝብም አለ። እራት በልቶ ቁርስም አይደገም ህዝብ አለ ኢትዮጵያ ውስጥ። እንደዛ ነው። ወጣ ብላችሁ ከከተማው አሁን ከተማው ያለው ቲክቶከር ምናምን ተውት፣ እሱን ተውት። አስመሳይ ነው ልብሱ። አርቲስቶች አስመሳይ ናቸው። በነገራችን ላይ እኔ እንደ አርቲስት የምጠላው አልነበረም። አሁን ለምሳሌ እነሱ ነበሩ ሲያስመስሉ የነበሩ ቲክቶከሮች ሳይመጡ አስመሳይ ነበሩ። እኔን ለመሸወድ ስንት እንትን ያደረጉ አርቲስቶች አሉ። በነገራችን እኔም ደሃ ነኝ፣ ግን ከኔ ብር ለመውሰድ ስንት የተጋጋጡ አርቲስቶች አሉ። አንዳንዶቹ በሴቶች በቃ በቁንጅናቸው ምናምን ቂጣቸው እየወዘወዙ ማለት የምር ስክሪንሻት አድርጌ ያስቀመጥኩት የአርቲስቶች እንትን አለ ራሱ እኔ ጋር ሲለምኑኝ ማለት አስመሳይ ህይወት ስታዩዋቸው ግን በቃ ሀብታም ይመስላሉ ምናምን ለብሰው ይሄ ኢንስታግራም ላይ ፖስት የሚያደርጉት ደግሞ ታማኝ አይደሉም። ውሸታሞች ራሱ በጣም የሚያስጠላ ማንነት አላቸው። ያደረጉትን ነገር ዝም ብለው ነው የሚዘረገፉት። ብር ብቻ ስጣቸው። ሚስጥርን አሳልፈው የሚሰጡት ስለሰው ራሳቸው ናቸው። አርቲስት እንትና እንደዚህ ያደረገ የሚባለው ራሳቸው አሳልፈው ስለሚሰጧቸው እኔ አውቃለሁ። አይገርማችሁም? የምሬን እኮ ነው። አንዷ ልጅ ትኖራለች ከታች ራሱ ስለምትከታተለን ማለት ነው። ምናልባት አላቅም፣ ምን አገባኝ፣ ስሟን አልጠቀስኩም። ብቻ ከነ መኮንን ታውቁታላችሁ አይደል? ከነሱ ጋር ምናምን የሆነ የሰሩት ፊልም ነበረና የዛን ያጋጠመ ነገር ነበረ። ያ ነገር በማህበር ነው የዘረገፈችው፣ ቁጭ ብላ ማለት ነው። በሚዲያ ቁጭ ብለን እያወራን ዘረገፈችው። በሌላ ፕላትፎርም ነው፣ ቲክታክ አይደለም። ታማኝ አይደሉምና አናስመስል። ኢትዮጵያውያኖች ደሃ ነን፣ ምን በላው አጥተን ነው የምንወጣው ከሀገር። ስለዚህ ይሄ ዘረኝነት የሚባለው ፖለቲከኞችን የራሳቸው ዓላማ ማስፈጸሚያ የሚያመጡት አዳዲስ ነገር አዳዲስ ነገር መቀበል የለብንም። በስም መጣላት የለብህም። ማንንም መጥላት የለብህም። ቁስል እኮ ነው። አንደኛ ነገር ብሔር የሚባል ነገር የለም። አንድ ብሔር ነው ያለው ኢትዮጵያ ውስጥ፣ እሱም ዘብሔረ ኢትዮጵያ ነው። ብሔር ማለት ሀገር ማለት ነው። ሰው እንዴት ሃይማኖተኛ ሆኖ በቋንቋ መለያየት ከሰው ጋር ይጣላል? ዘሩ እኮ ተመሳሳይ ነው። ውሸት ነው።
አሁን አማራ የሚባል ዘር የለም፣ ትግሬ፣ ኦሮሞ የሚባል ዘር የለም። ውሸት ነው። የለም፣ አይታወቅም። እዛ ውስጥ ነፍ ዘር ነው ያለው፣ ነፍ ነገድ ነው ያለው። ከየት መጣ ደግሞ አይታወቅም። አማራ ውስጥ ኦሮሞዎች አሉ፣ ትግሬዎች አሉ። ትግራይ ውስጥ ኦሮሞዎች አሉ፣ ጉራጌዎች አሉ። ኦሮሚያ ውስጥ ትግሬዎች አሉ፣ ስልጤዎች አሉ፣ ሶማሊያዎች አሉ። ድብልቅልቅ ያለ ነው። ኦስማን አላየሁትም። እኔ እንጃ አላስታውስም፣ አላየሁትም። ስለዚህ እንደዛ አትሁኑ ለማለት ነው። አዲስ አበባ ስሟ አዲስ አበባ ነው፣ አለቀ፣ አይቀየርም። ፍንፍኔ ነው ምናምን ነው ይሄ ትርጉም በረራ ነው ምናምን የሚበር ጥይት አናትን ይብሳው። እስክንድር ነጋ የሚባል በመታሰር ታሪክ የሰራ ሰው አለ። ይታሰራል በመታሰር ብቻ ታሪክ የሚሰራ ሰው መግነን የፈለገው በመታሰር ማለት ነው። እስክንድር ነጋ የምታውቁታላችሁ? እስክንድር ነጋ ፍንፍኔ ብለው ሲመጡ በረራ ብሎ መጣ እና አዲስ አበባ ነው። ሌላው የተቀረጸ ደግሞ ኢትዮጵያ ነው። ይሄ ብሔር ምናምን የሚባለው ዝም ብሎ ህዝብ የሚባላበት እንትን ነው። ቀላል ባለ ኩርት ፌስታል እስክንድር እንዴት እንደምጠላው እኔ ከድሮ ማለት ነው። አመጣጡ ሲደብር ማለት ነው። ይሄ ብሽቅ የሆነ ሰው የፖለቲካ ሰው አይደለም። እስር ቤት በመግባት ስሙን ማግነን የፈለገ ቅንቅናም ሰው ነው። ያ ሲሆን ናስኪ ሰላም በለን ራይነር ናስኪ እኔ ግን ጉራጌው እንዳይቻል አቅም እኮ ልጅ አብዱ ናስኪ እኔ የጉራጌው እንዳይቻል አቅም ጉራጌ ግን የጉራጌ ወንድ አይቻል አቅም ናስኪ ማለቴ በሚዲያ አዎ ይቅርታ አራራራ በቃ ነዋ። ኦ ኑሪ ጉራጌ ነው እንዴ? ተው እንጂ። አራራ ኑር አዲስ ጉራጌ ነው። ኦ ኡይ እንደዛ ከሆነማ እሳት ናቸው በቃ። እኔ አይቼ ስለማላቅ እኮ ነው። በሚዲያ አይቻል አቅም እኔ ጉራጌ የጉራጌ ወንድ ማለት ነው። ኑር አዲስ ደግሞ በጣም ብልህ ሰው ነው። ስርዓት ያለው ሰው ነው። ፈጣን ሰው ነው። በጣም ጎበዝ ልጅ ነው። አው ወደ ፖለቲካው ደግሞ መግባት አለባችሁ ጉራጌው ትንሽ ኡስታዝ ወይድ ጉራጌ ነው። የምርህን ነው ትላለህ? እንደዛ ነው እንዴ? ሲቱ ሊዱ ነይ እስኪ ሊዱ ነይ ሊዱ ወይ እንዴት አደራችሁ? ሰላም ነው? ደህና ነኝ ይመስገን። አንዳንድ ሰዎች ምንድነው የሚተኩሱብሽ? ማለት እንዴ አላውቀው ተተኩሱብኛል እንዴ? ዝም ስላቸው እውነት መሰላቸው እንዴ እነዚህ ሰው እንዴ? እና ማን ናቸው? ታዲያ ባንደንም ይሁና መተኮስ የለባቸውም። ኑክሌር አፈንድቼ ነው ብጣሽህን እንደማይገኝ ማደርገ። አንዳንድ ሰዎች ስርዓት ማድረግ አለባቸው እንዴ።
እና ማናቸው የምር ምንም አላየውም። ለዛ ምን አውቃለሁ እኔ ዝም ብሎ ሰው ይገግማል እንጂ ዝም ብሎ ይሰግጣል እንዴ ሰው በዚህ ልክ እንዴ? እንደዛ ነው። እሺ ንገሩኝ፣ ማናቸው በእናታችሁ? የጥይት ምንድነው መከላከያ ላድርግ? እኔ ጉዴ ጌታሁ። የማርታ ጦርነት አይደለም ሬነር፣ ግን አንዳንድ ሰዎች የማርታ ጦርነት ምናምን ሳይሆን ዝም ብለው በቃ እንትን የሚሉ ሰዎች አሉና እኔ በነገራችን ራሳቸው ነው እኔ ይቅርብኝ። ሬነር ያምርክና ምን አለ? አይ እሺ እኔ እንጃ አላውቅም ማን እንደሆነ። ችግር የለውም እንዋጋለን። እኔ ማንንም የማስተናገድ አቅም አለኝ። ኧረ አግባብ አይደለም፣ ትክክል አይደለም። እኔ ጥፍራሞች እንትን አትሆኑ ለማለት ነው ባጭሩ። ጥፍራም ሰው ጥፍርን ነው ይገርምኛል። እኔ ዝም ብለው በነገራችን ላይ ዝም ብዬ የሰውን ሞራል ላለመንካት ብዬ ነው እንጂ ማንንም ሰው ልቡን የማንደድ አቅም አለኝ ከፈለኩ ዝም ብዬ እየሳቅኩ ማለት ነው ሳላወራ ራሱ። ያ ከባድ እና ሰዎች እኮ አልጠየቅኳቸውም። እናንተ ሰዎች የሪቲምን ፊት እንዴት አያችሁት ብዬ ጠይቄ አልመለሱም። አንቺ አሽቃብጭ ግድ የለሽም። ባቢ እንዴት ነህ? አራርሳ አባመሎ እንዴት ነሽ? አባመላ ደህና ናችሁ? እንዴት ነህ? አለን። ሁሉ አሪፍ ነው። ሁሉ አማን፣ ሁሉ አፖስቶ። እናንተሳ ደግ ናችሁ? አለን። ማታ ፈታ አደረከን እኮ አንተ ጋር። ከዚህ በኋላ ድርሽ አይልም ሬት። ለምን ይደርሳል? ገርጄ ነው እንትን ያደረው። እኔ እውነት ለመናገር ማለት ነው የሬነር የሰጠው አስተያየት እኔ በጣም ቪዲዮ አበራ እንዴ? ቪዲዮ አብርቶ እኔ ያጠፋሁበት ከዛ በኋላ ሊገለጥ በቃ እንዲህ ግማሽ ፊቱ ታይቷል ማለት ትችላለህ። ከዛ አጠፋሁበት ሀኒቾ ቤት። ለምን እሱ ነው ለምን ለሰው ማብራራት የለበትም። በቃ የሱንም ፎቶ ለጠፍክ የሰውንም ለጠፍክ እንደኔ ማብራራት የለበትም። በቃ የራሳችሁ ማንም ሰው እያፈለገውን እየለጠፈ መርገጥ። አንቺ ተረጋጋ። አሁን ምንድን ያደረገው ነው? ግድ የለሽም፣ እሱ ሌላ ነገር ነው። እሱ ራሱን ይበለው፣ አንቺን አይመለከትሽም። ግን ለምንድን ነው ቪዲዮ የከፈተው ነው? አይ ኖ ሞራሉን ስለነካችሁት ነው። ባይዘዌ ባቢ ይነካ ወሬ ምን አገባኝ እኔ መቅኒውን ነው የማፈሰው። ኖ ይኸውልህ ሞራሉ ባይነካ ኖሮ ንቆ ነበር የሚተዋችሁ። ግን ስለተሰማው እኔ ነኝ አለና ቪዲዮ አበራ። ጌታን ነው አይደለሁም ብለው ነው። አዎ ይሄኛው የለጠፍከው ነው አይደለም እኔ ነኝ ብሎ አይነት ነገር የለም ሊያብራራ ማለት። በቃ እንደዛ ከሆነ ሰው ባናቱ ለምን አይተከልም? ለምን ደሞ ያብራራው? የራሳቸው ጉዳይ። እንደዛ ከሆነ በቃ ቪዲዮ እንትን እናደርገዋለን። በቃ ቪዲዮን ፖስት ይደረጋል። ኖ ታው ያምር ይደብራል። ምን እያልሽ ነው? ይታው ይደብራል እኮ ከደበረሽ ዝም በያ የሚያበራ ድረስ አይ ይደብራል። እኔ ምን አገባኝ? እኔ እንኳን ያለው መቅኔውን ነው የማፈሰው እኔ ሰው ከፈለኩ አቃለው እኮ በቃ አለቀ። ምን አደረገ ምናምን የሚባል ነገር እኔ ጋር አይሰራ። ምንም ሳይሰራ ነው ስላላደረገ እኮ ነው እኔ ሰው ማቆስለው። ስላደረገ ብቻ ነው እንዴ? አደረክ ብዬ እንትን ካደረኩማ እሱማ ሌላ ነገር ነው። እኔ የሂትለር እንትን ነኝ በነገራችን ላይ ዘር አለብኝ ሁሉ የሂትለር ወደ ምንም ማድረግ አይቻልም። አዎ እንደዛ ደሙን እያፈሰስኩ ደስ ይለኛል። ሁላ እንደዚህ ጥፍሩን እየነቀልኩ ምናምን በቃ አንገቱ ላይ ቁጭ ብዬ ምናምን ደስ ይለኛል። ጥፍሩን እየነቀልኩ ያለ ውሃ ምናምን በደረቅ ፀጉሩን እየላጨው ምናምን እንደዚህ እየተለተልኩ ደስ ይለኛል። ሰው ከፈለኩ ማለት ነው ደስ ይለኛል። ጥሩ ስሜት ይሰጠኛል እንደዚህ አይነት ነገር። ምን አደረኩ አላለም። እኔ እድል ሰጥቼዋለሁ እኮ ግማሽ ሰዓት ተጠቀምበት ብዬዋለሁ።
እንደዚህ ነው ካለ ግን በቃ እንደዛ ከሆነ ያው እንግዲያውስ እንካ ብየዋለሁ። ይቅርታ ጠይቅ ተባልኩ። ምን አደረኩ ይላል እንዴ? ምንም ስላላደረክ ዝም ብለህ ጠይቅ። ምንድነው ምን አደረኩ? ስላላደረክ ነዋ። አላደረክም፣ ስለዚህ ይቅርታ ጠይቅ። ምን አደረኩ ካልክማ ህግ ፊት ነው እሱን እንደዛ የሚባለው። ምን አድርጌ ነው የሚባለው? እነዛ ነው እና እኔ የኔን አካሄድ በትክክል ተረዱ። በቃ እሺ። እና ይወጣም ነበረ እኔ አይደለሁም ብሎ የሚያምን ከሆነ ወንድ ከሆነ ይውጣ። አሁንም እኔ ነኝ ያጠፋሁበት ቪዲዮን ሞዴሬት ለምን ታጠፊበታለሽ? ለምንድን ነው የሚገለጠው? ለምን ነው የሚያብራራው? ምን እኮ ለምን መጣው ኮሜንት ላይ ከታች ጌታን የሚሰድቡ ሰዎች በጣም ነው የሚደብረው የምር። አንቺ ለምን ደበረሽ? በሱ ቤት ምን አገባሽ አንቺ? አንቺ ምን አገባሽ? እኔ አልነበርኩም፣ ግን ኡክቴ ለቀቀችው ቪዲዮ ላይ ራሱ ኮሜንታቸው ኡክቴ ጌታ ሆይ መብታቸው ነው። መብታቸው ነው። እንደ ሐሳብ መብታቸው ነው። ሰው መብቱ ነው። ወንድ ከሆነ ኧረ ወይኔ ያብራራ። እኔ አይደለም ብሎ ምን ከሆነ ራሱ አይደል ያብራራ። ገብቶሻል? እንደዛ የሚባል ነገር የለም። አይ እኔ እንግዲህ ስሚ ሰው ቆዳውን እየገፈፉ ማብራራት የለበትም ብዬ ነው የማስበው። እሱ ላንቺ ነው። በዚህ ሚዲያ ላይ ያለ ሰው አይደለም። እኔ እንደዛ ነው ያልኩት እኮ ላንቺ ነው። ኧረ ለራስሽ ተጠቀሚበት። እሱ እንዴ ዝም በል እንዴ ጌታን ማብራራት የለበትም። ቲም ካሰቡ አንጠልጥለው ይዞሩ። ምን አገባው? አንቺ ምን አገባሽ በሱ ቤት? አሁን እንዴ ያለው ስለሌለ ቆርቆራለሁ። ምን አገባሽ አሁን ስለሱ? አንቺ አሳዘነሽ እንዴ? አሳዘነሽ ነው ወይ? ጌታ አሳዘነኝ የምር። ሞራሉ ባይል ምን አገባሽ አሁን? ምን አገባሽ? ማን እሱ እኮ ሰዓት ሰጠው፣ ደቂቃ ሰጠው። እዚህ ገብቶ እኮ እኔ ለምን አልከፈተም? ልክ ነው ባቢ እያልሽ ነው? እኔ ልክ ነኝ። አዎ ልክ ነው። ልክ ነኝ። ሲቱ አንዲ ሲቱ እኔ ልክ ነኝ። ይመችህ። እኔ ምን አገባኝ? በቃ እሱ ነው። እኔ ማንንም ሰው እንደፈለኩ ቆዳውን መግፈፍ መብት አለኝ። በነገራችን ላይ ህግ የለኝም፣ እኔ ገደብ የለኝም። ምናልባት እኔ ሞራል ላለመንካት ብዬ ነው አንዳንዴ እንትን የማደርገው እንጂ ጸባይ የማደርገው ሁላ ሞራል ላለመንካት ነው። በቃ እንደዚህ ነው እንጂ አልወድም። እኔ ጸባይኛ ሰው አይደለሁም። አዎ እንደዛ ነው። ስለዚህ እኔ አይደለሁም ካለ ገጭ አድርጎ ያሳይ፣ ያረጋግጥ ነው የሚባለው። ራሱ ፎቶውን የራሱ እንደሆነ ያረጋግጥ ነው የሚባለው። እኔ አይደለሁም ምናምን። ሬይነር እንዴት ነህ? ሰላም ነው? አሪፍ ነው አልሐምዱሊላህ። ደህና ነኝ። እኔ እንደውም ፊት ላይ የሄድኩ መለካት ነው ፈልገው አንድ ሰው ምን እንትን አለለም፣ ግን ጫማ አለበሰም እንጂ እግር ነው አለ። አይቸትም እንጂ ቂጥ ነው አለ። እኔ ሰው ከባድ ነው። ኧረ ያንተ ስራ ሰው ድንበር ተሻጋሪ ፊት ነፍሳ አይማርም። ነፍሳ አይማርም። የናይል ወንዝ በለው ተሻግሮ ይላል። አንዴ ቀላል 13 ዓመት ብሎ አባይን ለመገደብ የደከመችው ኢትዮጵያ እኮ እሱን ዝም ብላ ጋደም ማድረጋ እኮ በቃ ይገደብ ነበረ ግድቡ። ሲጀመር ሁለት ፊት እኮ ያናለ ሁለት ሰው ነው። እና እንዴት ነህ? አልሐምዱሊላህ ደህና ነኝ። ይሄ ቀን ሙሉ ተራብደህ ማትጨርሰው ፊት ያለ አግባብ የተያዘ የመሬት ይዞታ ነው።
በኮሪደር ልማት መታደስ አለበት አይደል? ባለ መንግስት ራስ ይበቃኛል። ከነገ ወዲያ ፊት አላለም። የሀገር ሀብት ፊት ምስራቅ ምንድን ነው? አፍሪካ ቀንድ ነው። ንግድ ባንክ ህንጻ የሚገነባበት መሬት እኮ ነው የያዘብን። ወደ ጎን ነው እንዴ? ያሲው ቀላል አጥማኝ ትላለህ እንዴ? እንዴ ቀላል ግን የኔ አይደለም ምናምን እያለ ስለሆነ ያው ስርዓት ካላደረገ የቀረችውን ቪዲዮ ፖስት ትደረጋለች። ፍልጥ እንዴ ጠፍጣፍ የረሳችሁ ኩበት የኢትዮጵያ ችግር የሚገልጽ ቤት ይሄ ከባድ ነው። ለነገሩ የኢትዮጵያ ኢኮኖሚ እድገት በሱ ፊት እኮ ቢለካ እኮ በጣም ሰፊ ነው ማለት ነው፣ ትልቅ ነው ማለት ነው። ፖቴንሻል ግሮዝ ነው የሚሆነው ራሱ አህጉር የሚያክል ፊት የክልል ይዞታ ነው የያዘብን። አፍሪካን በሬት አንዱ ምን አለ? ኪሊማንጃሮ ተራራ ሳንከፍል ጎበኝ ነው አላለችም? ወንድ ነው ሆፕ አየው ጋዲም ኪሊማንጃሮ ተራራ ሳንከፍል ጎበኝ ነው። እኔ አሁን ነው ሀሳቤ መቀየር ያለብኝ ነው። የምር እናንተን ይዤ ማለት ነው አብይ አህመድን ነው መፋለም ያለብኝ። አሳብደዋለሁ። አብይ ራሱ አይወድም፣ እንደዚህ ትረባ አይወድም። አብይ በጣም ነው የሚጠላው እና አብይን ነው መቅጠም ያለብኝ እናንተን ይዤ። ኧረ ተው ያኔ ኮሜንት ኮፒ አድርጌው ነው። ግን ምን አይነት ግፈኛ ነው ኮሜንት የጻፍከው ልጅ። ጽንስ አጨናጋሪ ፊት ለምን ለመቶ አባወራዎች ሰፋ ያለ የጋራ መኖሪያ ፊቱ ላይ ነው የሚገነባው። ኧረ ኢትዮጵያዊ እኔ እኮ ለምንድን ነው የማያልፍልን እላለሁ። እኔ ኢትዮጵያዊ የማያልፍለት ለምንድን ነው እላለሁ። እንደዚህ አይነት ክፋት ተሸክማቸው ነው። አሁን በነገራችን ላይ ወንድማችን በቀጥታ ነው ከክርስትና መውጣት ያለበት፣ አይቀበለውም። የምር አሁን በብሉይ ኪዳን ዘመን ቢኖር ኑሮ ይገሉን ነበር። የምር ይገሉን ነበር፣ ይረሸን ነበር። መልከ ጥፉ የደም ግባት የሌለው አፍንጫ ደፍጣጣ ወልጋዳ ምናምን ብለው ይረሽኑት ነበረ። እና እንደዚህ ነው። ከባድ ነው። እድልህን መጠቀም ጥሩ ነበር። እንደውም አሁን መክፈል አለበት፣ ለቪዲዮ መክፈል አለበት። ትክክል ነው። አይ ማሂር እሱ ሰው ሳይሆን ራሱ መክፈል አለበት። 2 ሚሊዮን መክፈል አለበት። ካልሆነ ግን ቪዲዮውን ፖስት ይደረጋል። እኔ አይደለሁም ጭራሽ እኔ አይደለሁም ምናምን እንደዛ የሚባል ነገር የለም።
እኔ አይደለሁም ካለ እኮ እኔ ቤት እኮ ነው እንደዚህ ገለጥ ብሎ በቃ እኔ እንደዚህ ነኝ ማለት ነበረበት። አይደለሁም የሚል ከሆነ ማለት ነው ራሱ እንደዛ ነው። ሌላም አለ በነገራችን ላይ ግን ይቀመጥ። በሚያስፈልገው ሰዓት ይሰራበታል። ሌላ ነገርም አለ በነገራ የሱ ሳይሆን የሌላ ሰው ሌላ ነገር ስለዚህ በሰዓቱ ይሰራበታል። አስቀምጠነዋል። ቅዱሳን ሁላችሁንም ከታችም ከላይም ያላችሁ ኢትዮጵያኖች፣ ረሀብተኛ ህዝብ ሁላችሁንም ሰላም ብያለሁ። ካለንበት የችግርና የድህነትና አረንቋ እንድንወጣ እኔ ሁሌ ጸሎት ማድረጌ ነው። የዳመናው አምላክ ደግሞ ጸሎቴን ሰምቶ ኢትዮጵያኖችን እንደማን ነው እንደ ሬቲም ሰፊ የሆነ እንደ ሬቲም ፊት ሰፊ የሆነ መሬት ሁላችሁንም ይስጣችሁ እና ምንድነው ድምጽህ የጸይም ነው? ምንድነው ጸይም? የተበላሸ ባጃጅ ፊት ጸይም ምንድነው? ጸይም የሚባል ሰው አለ? ዱከም እንዴት ነህ? ሰላም ነው ባቢ። ሰላም ነው። ስራ ነህ? እሺ። ሳይት ልጆች ጋር ነኝ። ስራ ቦታ አይደለም። ገርማት ክሽ ምን ሰምቼ ነው? እየቆረቆሩ ነው። ምን ትለናለህ? ማንን ነው ግን የምቦጫጭቁት? እስካሁን እኛ ጋር አልነበርክም እንዴ? መሀል ላይ እኮ ነው የገባሁት። እስካሁን አልነበርኩም። መጣሁ እንደገባሁ አስገባችሁ። አይ ትደርስበታለህ። መቶ አባወራ መኖሪያ ቤት የሚያስገነባ ፊት ይዞ የሚዞር ሰው አለ አለ። ለዚህ ነው ቤት መስሪያ ያጣ ነው ያለንም የፈረሰብን። ከባድ ነው። እኔ እኮ ለምንድን ነው ማለት የሚጠቀሙት አብዛኛዎቹ እንትኖች የሚጠቀሙት እነዚህ ወላቃ ግሩፕ የሚጠቀሙት እንትን ዝም ብሎ ይሄ እንትን የለም ይሄ ወጣ ያለ እንትን ነው የሚጠቀሙትና ለምንድን ነው ብዬ እንትን አደርግ ነበር። አይመስለኝም ነበር እንደዚህ መሆናቸውን ማለት ነው። ጎሬላ ዝርያ መሆናቸውን አላውቅም ነበርና እንደዚህ አይነት አጥንት ያላቸው ሰዎች በነገራችን ላይ እንደዚህ አይነት ቅርጽ ያላቸው አጥንታቸው ይሸታል ዝም ብሎ ማለት ነው። አሁን ልጁ አጥንተ ሸታታ ነው። እንደዛ ነው። ግብዳ ዝም ብሎ ፍልጥ የሚመስል አጥንት አገጫቸው። አሁን የሰው ልጅ ግብዳ አጥንት ያለው የቱ አካባቢ ነው? ባላቅም ብቻ ፊቱ ላይ ያለው አጥንት ግብዳ እንትን ነው እና እንደዚህ ሰዎች አጥንታቸው ይሸታል ዝም ብለው እንደዛ ነው። ጥናት ነው። እሺ ሊዱ የምትይው ነገር አለ? እኔ ምንም አይደለም የለም። ጨርሻለሁ። ጨርሰሻል? ዱካን ባይዛው እዛ ቤት ይገባል። አሁን ከዛሬ ጀምሮ አገባም። ይሄ ሪካርድ ከተደረገ የት ቤት? ምን አለ ዱካም? ምን አለ ታዲያ ዱካም? ምንድነው ሞክ እያደረጋት ነበር እንዴ? ምን ሞክ አደረገ? ምን ተናገረ? ያለብን የፈረሰብን ቤት ነው ያለው እኮ አይደል? ቢልስ ራሱ እኔ ምን አገባኝ ያለውበትም በቃ እኮ ምን አገባኝ እኮ አይደለም። ቢልስ ራሱ ምንድነው ታዲያ? እንደዚህ አይነት ፊት እያየ ሰው ዝም እንዲለው ነው እንዴ?
አንተ ተው እኔን አትክተተኝሽ። ገብተሻል እኮ ጭራሽ በውስጥ ነው የምናወራው ብዬ ነው እንጂ ገብተሻል እኮ አለ እንደ ከሰዓት ዱከም ፈልጌ ነበር አይደል? ቃሊቲ ነኝ። ዶሊዮ ምን ፈለከኝ? እቃዎቹ እነዛ ካሉ ልከሰት ነበር በኋላ ምናልባት የቤት አይደለም ማባሪ ሄድና አንጣልኝ ካልከኝ እንጂ አንተ ካላዛለ ጨረሳችሁ? አይ ትላንትም አንድ እንትን ተሰውቷል። የዱከም ጓደኛ ማለት ምን ማለት ነው? አይ ማለት ዩኒተሪያን ነበረና ከ7 ዓመት በኋላ ትላንትና አንዱ ሻሃዳ ይዟል ማለት ነው። የነ ዱከም እንትን ነበር። ማን ነው እሱ? አይ መታወቁ አይመስለኝም። እሱ እዚህ እኛ ሰፈር ነው። እሱ ንገረኛ ቆሎ ማን ነው? ሳሚ ነው ወይስ? አይ ነኝ እዚህ ሚዲያ ላይ ብዙ ብቅ አይልም። ዩኒተሪያን ነበረ? አይ ሚዲያ ላይ አይደለም። ሚዲያ ላይ እንኳን እኔ እንጃ ሚዲያ ላይ አላውቀውም። እሱ እኛ ሰፈር ነው ግን ዩኒተሪያን ነበረ። መጀመሪያ ኦርቶዶክስ ነበር። ከኦርቶዶክስ ወደ ፕሮቴስታንት ሄደ። ከፕሮቴስታንት ወደ ኦልድ ጂሰስ፣ ከኦልድ ጂሰስ ወደ ጆቫ ዊትነስ፣ ከጆቫ ዊትነስ ዩኒተሪያን፣ ከዩኒተሪያን ደግሞ ሙስሊም ሆኗል። እንግዲህ ትላንት እና መንገዱ ከ7 ዓመት ስቃይ በኋላ ጥሩ ተጓዥ ነው እና መንገድ እንደጨረሰ ጉዞው እንደጨረሰ እንዲታወቅ አይ ብዙ ተሰቃይቷል፣ ብዙ አጥንቷል። አሁን አጥንቶ ነው እዚህ የገባው። እንዳታምነው አሁን ደግሞ ፍቅር ሲዝም ይሆናል ትንሽ ቆይቶ የሁሉም ካዝኮ ነው ባቢ ልጁ በጣም ተሰቃይቶ እንትን ብሎ ነው ማለት አውቆ ነው አንብቦ ነው አሁን የሰለመው እንጂ እንትን አይደለም ማለት ሙድ ለመያዝ አይደለም ልጁ። እስቲ ስሙን ነገር እኛ ማናውቀው ዩኒቴሪያን አለ በቁጥር እኮ እንታውቃለን። እሱ እኔ ሰፈር እዚህ ጎረቤት ነው እንጂ ማለት ዩኒቴሪያን ስለነበረ ነው እንጂ የእናንተ ጓደኛ ነው። ስም የለው ስሙማ እንትን ማን አበራ ምናምን ነው የሚባለው ግን እንትን የእንትን ስሙን አላውቀውም ማለት እዚህ ቲክቶክ ላይ አላውቀውም ለማለት የኔንም ሰፈር ልታን ረያን የምታውቀው አለ እንዴ አንተ? ዩኒቴሪያን ነው ብዙ ነው ዋቀው ታዲያ ቴሌግራም ላይ ግሩፕ ኮል ተደዋውላችሁ አውሩ ስለልጁ በቃ ባጭሩ ሰለመ ነው አይደል? በቃ ከሰለመ ነው አለቀ። ይመቸው። እኔ ግን እንደዚህ አይነት ጥሩ ተጓዥ ሰው በጣም ከባድ ነው። እና ይመቸው። ፖሊዮ ሌላ የምትለን ነገር አለ? የለም። አይ እኔ ዱከምን ነበር የፈለኩት። እሱ ከሆነ በውስጥ ፈልገው የምትዋውቁ ከሆነ ፈልገው በውስጥ ደውልለት፣ ንገረው፣ እንትን በለው። እናመሰግናለን። ሬይነር እንዴት ነህ? አለን እንትን ውስጥ ነው መኪና ውስጥ ለዛ ነው ዝም ያለው። ሁሌም እንደተጓዝክ ነው? አዎ እባክህ ምን ላድርግ? ካልተጓዝኩማ ያው የዘጌ ፊት ላይ ነው ትላለህ። እስካሁን ጫፉን ጋር አልደረስኩም።
አይገርምም? በስነ ስርዓት ስለማልተኛ ላይቭ እየገባው እንትን የእንቅልፍ እንትናም ራሴን ያመመኝ ነው። እናንተ ሰዎች የሚገርም ነው። ምን አልከኝ? ተኝተህ መንቃት ነው ወይ? አሁን ዝም አልክ ለጊዜ? አዎ እንደዛ ነው። እንትን ሳደርግ ነበር። አዎ አይገርምም? እየተኛው አይደለም በስነ ስርዓት እንደሰው እና እረፍት ውሰድ። አዎ የመጨረሻውን በደንብ ተኛዋለሁ። ከዛ ወደ ስራ እመለሳለሁ እንጂ በጣም ከባድ ነው። በጣም ከባድ ነው። የመጨረሻው ስትል ስራ ልጀምር ነው። እንደገና ልጠፋ? አዎ ምን ታደርገዋለህ? መስራት አለብን። ስራ ግን እንዳጠፋ ስራ ግን እንዳጠፋ። አዎ ዝም ብለን ብቅ እንላለን። ግን አንተ እኮ 8 ሰዓት እኮ ነው ላይቭ ላይ ቁጭ የምለው። 10 ሰዓት ቁጭ እላለሁ አንዳንዴ። እሱን ቀንስ አንዴ አልቀጥለውም። ይሄማ እንትን ነው የእረፍቴን ነው ስጠቀም የነበረው። ከዛ የ3 ቀን እንትን አለ። የአንድ ቀን ነው የ3 ቀን አይደለም። ሰርግ አለ። በጣም ሩቅ ነው ከኔ። ሄዳለሁ፣ እጓዛለሁ ምናምን። ከዛ በጣም ግብዳ እንቅልፍ ተኝቼ ደግሞ ወደ ስራ እመለሳለሁ። እንደዛ ነው። ማሄርን አስገቡት። እንዴት ናችሁ? ባቢ እንዴት ነህ? ማሄር እንዴት ነህ? እንደ ትናንትና ስቄ አላውቅም። አሁን አንጸባርቅ ብዬ ነው። ልትሄድበት ነው? ኧረ ተው 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 እንዳትሄድ ዝም ብለህ አንተን ኮመንት ነው ሲያስቀኝ ነበረ። ኮመንት ሲያስቀኝ ነበረ ወላሂ። ሰው ግን ማለት ነው ባቢ አይጣልህ። ከባድ ነው። ሰው ከባድ እኮ ነው። ክሊማንጃሮ ሳንከፍል ጎበኘ ነው አላለም? ቅድም አላየው? ሰው በጣም ከባድ ነው። የላኩልህን አይተዋል? ይሄም ድግምት ያስባለ ነው። ለማንኛውም እኔ አዲስ ቪዲዮ ፖስት አድርጌያለሁኝ። ቪዲዮውን ገብታችሁ ኮፒ ሊንክ አድርጉልኝ። እኔ ማውራት አይመችኝም ስራ ልገባ ነው። ቪዲዮውን ኮፒ ሊንክ ሪፖስት አድርጉት። እሺ 400 ሰዎች አሁን አዲስ ቪዲዮ ላይ ያለው ሪፖስት አድርጉት። ሁላችሁም ውጡና ሪፖስት አድርጉት። ባረከላሁ ፊኩም። ቀጥል ባሉ ቤኮ ጥያቄ ልጠይቅ እያለ ነው። ቀጥል ጠይቅ ቤኪ። እሺ ብራዘር ቴንክ ማን ነው ይመልስልኝ? ጥያቄህን አቅርብና ይመልስልሃል እኮ። እሺ ወንድም ቁርአን ላይ ነው ምዕራፍ 69 ያረጋጋጭቱ ምዕራፍ ይላልና እዛ ላይ የአምላካቸው ይምላል ምን እያለ በምታዩት ነገር እምላለሁ በማታዩትም ይላል እና አማኞች በሚያዩት እና በማያዩት ይምላል አምላካቸው። ለምሳሌ ዝንብ ትታያለች ምናምን ቆሻሻ ሰገራ ምናምን ይታያልና በዛ ይምላል እንደ አምላክ አላችሁ? ሄሎ ሰማሉ? እሺ ምዕራፍ 69 ቁጥር 38 እና 39
አምላካችሁ ይምላልና ሲል አንዴ ቆይ አንዴ እሺ ሱረቱ አልሐቃ ምዕራፍ 69 ነው አይደል? እሺ ምዕራፍ 69 ቁጥር ስንት? 39 ቁጥር 38 እና 39 ካልተሳሳትኩኝ እንትን የሚለው ነው አይደለ? ፈላ ኡቅሲሙ ቢማ ትብሲሩን የሚለው እሺ ምንድነው የሚለው እዛ ላይ ጥያቄ ምንድነው? አንብበው ወረደ እንዴ? ለምን አውረዳችሁ? ታጥበይ አውርደውት ነው ራሱ ወርዶ ነው? ቆያ ወአለይኩም ሰላም ሲቱ አውርደውት ነው ወርዶ ነው? አይተህ አለው አይደል? ብዙ ነበር ተመልሰሃል። ዮኒ እንዳትሳደብ በስነ ስርዓት ጠይቅ። ኧረ እኔ አልሳደብም። ለምን ይሳደባል? ባለጌት ለምን እንደሚወጣው አይ ተሳዳቢ ነው አሉ። ዳጊም ገብቶ ነበረ። በጣም ተሳዳቢ ልጅ ነው ምናምን ነገር ነበር። መለሰለት ሰው አለ እንዴ? መለስክለት? አይ ልመልስለት አልሰማሁትም ነበርና ጥያቄ ምንድነው ስለው ኢቨር ላይፍን ከታች ተሳዳቢ ነው ልጁ እያለ ነው። ተሳድቦ አባሮ ነው እዚህ የመጣው። ኦኬ እሺ ተሳዳቢ ከሆነ እንግዲህ እሺ በቃ